አርእስተ ዜና የአማራ ፋኖ የምኒልክ እዝ በወሎ ግንባር በአገዛዙ ኃይሎች ላይ ከባድ ጥቃት ማድረሱንና ድል መቀዳጀቱን አስታውቋል። በምዕራብ አማራ ቀጠና ቢቡኝ ወረዳ ከደብረ ማርቆስ ዋብር እስከ ኮረብታ ንዑስ ከተማ የሚወስደው የረጅም ዘመን የህዝብ መንገድ ጥገና ተደርጎለታል። የክልልና የፌዴሬሽን ምክር ቤት አባል የነበሩት አቶ ሀብታሙ በላይነህ የፋኖን ቴዎድሮስ እዝን ተቀላቅለዋል። በደራ ወረዳ ንጹሃን አርሶ አደሮች ላይ ያነጣጠረ ግፍ እየተፈጸመ መሆኑ ተሰምቷል። በአርሲ ዞን አሶኮ ወረዳ ዳግም በተቀሰቀሰው ጥቃት በሰውና ንብረት ላይ ጉዳት እየደረሰ መሆኑ ተገልጿል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከመልህቅ ልሳን አማራ ሚዲያ የረፋዱን ዘገባዎች ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ቪዲዮ ላይክና ሼር፣ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። የአማራ ፋኖ ምኒልክ እዝ በወሎ ግንባር በአገዛዙ ኃይሎች ላይ ከባድ ጥቃት ማድረሱን አስታውቋል። በአማራ ክልል በወሎ ግንባር የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ጀብደኛው ምኒልክ እዝ ስር የሚገኙት 24ኛና 35ኛ ክፍለ ጦሮችም ትላንት በጋራ በወሰዱት የተቀናጀ ወታደራዊ እርምጃ በመንግስት ጦር ላይ ከባድ ድል መቀዳጀታቸውን የእዙ ህዝብ ግንኙነት መምሪያ አስታውቋል። ከእዙ የ35ኛ ክፍለ ጦር ቃል አቀባይ ፋኖ ደምስ የመኮንን የተገኘው መረጃ እንደሚያመለክተው ትላንት ሐምሌ 1 ቀን 2018 ከጧቱ 5 ሰዓት ተኩል ጀምሮ በመንግስት የጸጥታ ኃይሎች ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ክፍለ ጦር ላይ ያነጣጠረ ከባድ ውጊያ ተካሂዷል። የአገዛዙ ጦር ከአካባቢው አርሶ አደሮች 50 ግመሎችን በአስገዳጅ ሁኔታ በመሰብሰብ ሬሽን፣ ተተኳሽና ልዩ ልዩ የጦር መሳሪያዎችን በመጫን ከመርሳ ከተማ ተነስቶ ወደ አበጋር ሜዳና ጸዶት ሚካኤል በመንቀሳቀስ ላይ እንደነበረ ተገልጿል። ይህንን የጦርነት እንቅስቃሴ አስቀድመው የተከታተሉት የፋኖ የ35ኛ ክፍለ ጦር ቃኝ ቡድንና የ24ኛ ክፍለ ጦር አንደኛ ሻለቃ ቃኝ ኃይሎችም የአገዛዙን ጦር ወደ መግደያ ቀጠና ስበው በማስገባት ጥቃት እንደሰነዘሩበት የእዙ መግለጫ ያመለክታል። በዚህም ምክንያት የሰራዊቱ ግማሽ አካል ሙትና ቁስለኛ በመሆኑ ወደ አቀደው ቦታ ሳይደርስ የያዘውን ስንቅና ወታደራዊ ሎጂስቲክስ ያንጠባጠበ ወደ መርሳ ከተማ ለመፈርጠጥ መገደዱ ተነግሯል። የእዙ መግለጫ አክሎ እንዳለው የአገዛዙ ኃይሎች በደረሰባቸው ሽንፈት በመበሳጨት ወደ መርሳ ከተማ በሚሸሹበት ወቅት መንገድ ላይ ያገኙትን ሰለሞን ደስዬ የተባለ የአእምሮ በሽተኛ ወጣት ላይ ነፃ እርምጃ በመውሰድ ህይወቱን አጥፍተውታል ብሏል። በሌላው ደውጊያ በደቡብ ወሎ ዞን ወረባቦ ኤጀርሳ ቀበሌ ልዩ ስሙ ባለሽርጡ በተባለው አካባቢ በአህመድ እንድሪስ የምትመራውንና ከአገዛዙ ጋር ተተባበራለች የተባለችውን የአባት አርበኞች ስብስብን ጨምሮ ወደ አካባቢው የተንቀሳቀሰውን የብአዴን ሚሊሻና አድማ ብተና ላይ የፋኑ አባላት ጥቃት ፈጽመዋል። በዚህ በተደረገው ውጊያ 5 የሚሊሻና የአድማ ብተና አባላት ሲገደሉ 7ቱ ደግሞ ቆስለው ወደ መጡበት ቢስቲማ ከተማ እንዲመለሱ መደረጉን የእዙ ቃል አቀባይ ገልጿል። በምዕራብ አማራ ቀጠና ቢቡኝ ወረዳ ከደብረ ማርቆስ ዋብር እስከ ኮረብታ ንዑስ ከተማ የሚወስደው የረጅም ዘመን የህዝብ የመንገድ ጥገና ጥያቄም ምላሽ ማግኘቱ ተገልጿል። በቢቡኝ ወረዳ ከአውደ ውጊያ ጎን ለጎን የመሰረተ ልማት የመንገድ ጥገና ስራዎች መከናወናቸው ተነግሯል። አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ስር የሚንቀሳቀሰው 54ኛ ክፍለ ጦር ከአውደ ውጊያ ጎን ለጎን የህብረተሰቡን አንገብጋቢ የሆኑ የመሰረተ ልማት ጥያቄዎችን በመለየት የመንገድ ጥገና ስራዎችን እያከናወነ እንደሚገኝ የቢቡኝ ወረዳ ጊዜያዊ መንግስት ሚዲያ ክፍል አስታውቋል። የወረዳው ጊዜያዊ አስተዳደርና አስፈጻሚ ኮሚቴ ባደረጉት ከፍተኛ ማስተባበር በቢቡኝ ወረዳ ከድጎ ጽዮን ኮረብታ ንዑስ ከተማ ወይንም ከደብረ ማርቆስ ዋብር ኮረብታ ንዑስ ከተማ የሚወስደውን መንገድ ጠጠር በመድፋትና ደረጃውን በማሻሻል በኩል ሰፊ ስራዎች ተሰርተዋል። ኮሩ አክሎም የብልጽግናው መንግስት ለህዝቡ ከመሰረተ
ልማት ይልቅ ወታደራዊ ግጭቶችንና የአየር ላይ ድብደባዎችን እያቀረበ መሆኑንና ይህም ማህበራዊ ቀውስ መፍጠሩን አመላክቷል። ይሁን እንጂ የፋኖ አባላት በክልሉ ላይ የተደቀኑትን ወታደራዊና መዋቅራዊ ጫናዎችን ፊት ለፊት ከመመከት ባለፈም የህዝቡን የልማት ጥያቄ በተገቢው መንገድ ምላሽ ለመስጠትም በበጎ አድራጎት ስራዎች ላይ እየተሳተፉ እንደሚገኝ ተገልጿል። የኮረብታና የዋብር አካባቢ ነዋሪ ማህበረሰብ ለዘመናት ሲያቀርበው የነበረው የመንገድ ጥገና ስራ ባለመሰራቱ ቀደም ሲል የትራንስፖርትና የመኪና እንቅስቃሴ ተገቶባቸው እንደነበረና የንግድ ስራዎችን ለማከናወን በእጅጉ ተቸግረው እንደነበር አስታውቀዋል። የክልሉና የፌዴሬሽን ምክር ቤት አባሉ የነበሩት አቶ ሀብታሙ በላይነህ የፋኖን ቴዎድሮስ እዝ ተቀላቅለዋል። የአማራ ብሔራዊ ንቅናቄ አብንን በመወከል የክልል ምክር ቤት አባልና የፌዴሬሽን ምክር ቤት ተወካይ የነበሩት አቶ ሀብታሙ በላይነህ የህዝባዊ እምቢተኝነት ንቅናቄውን በመቀላቀል ወደ በረሃ መውረዳቸው ተሰምቷል። ሐምሌ 1 ቀን 2018 ይፋ በሆነው መረጃ መሰረት የቀድሞው የምክር ቤት ተወካይ በአማራ ክልል የሚንቀሳቀሰውን የፋኖ ቴዎድሮስ እዝን በይፋ ተቀላቅለዋል። አቶ ሀብታሙ በላይነህ በ2013 በተካሄደው ሀገራዊ ምርጫ የቋሪት ወረዳን በመወከል ከአሁኑ የህዝብ ተወካዮች ምክር ቤት አባል ከነበሩት አቶ ክርስቲያን ታደለ ጋራ በጋራ በመሆን የምርጫውን ውጤት በበላይነት ማሸነፋቸው ይታወሳል። በዚህም ድል አብንን በመወከል በአማራ ክልል ምክር ቤት የአባልነት ወንበር እንዲሁም በፌዴሬሽን ምክር ቤት የክልሉ ተወካይ በመሆን በህጋዊ የፖለቲካ መድረክ ሲያገለግሉ ቆይተዋል። የአማራ ብሔርተኝነት ንቅናቄ በሀገሪቱ ውስጥ ካለው የስነ ህዝብና የስልጣን ሚዛን መዛባት እንዲሁም ባለፉት ዓመታት በህዝቡ ላይ ከደረሱት ሰብአዊ ቀውሶችና መፈናቀሎች ጋር ተያይዞ ወደ አዲስ የትጥቅ ትግል ምዕራፍ በተሸጋገረበት በዚህ ወቅት እንደ አቶ ሀብታሙ ያሉ የከፍተኛ የህግ መወሰኛ ምክር ቤት ተወካዮች ይፋዊ የፖለቲካ ስልጣናቸውን ትተው የትጥቅ ትግሉን መቀላቀላቸው በሀገሪቱ የፖለቲካ ምህዳር ላይ የራሱ የሆነ ትልቅ አንድምታ ይኖረዋል ተብሏል። በደራ ወረዳ ንጹሃን አርሶ አደሮች ላይ ያነጣጠረ ግፍ እየተፈጸመ ነው ተባለ። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ስር በምትገኘው የደራ ወረዳ ቱቲ ቀጠናና በዙሪያዋ ባሉ 7 ቀበሌዎች ውስጥ በሚኖሩ ንጹሃን አርሶ አደሮችና እናቶች ላይ እጅግ አሰቃቂ ሰብአዊ፣ ስነ ልቦናዊና ኢኮኖሚያዊ ጥቃቶች እየተፈጸሙ መሆኑን ከአካባቢው የሚወጡ መረጃዎች ያመለክታሉ። የአካባቢውን ነዋሪዎችና የሰብአዊ መብት ተሟጋቾችን ዋቢ በማድረግ እንደተዘገበው የአገዛዙ የጸጥታ መዋቅር በአካባቢው በሚገኙ ንጹሃን ዜጎች ላይ ከባድ እንግልትና ዘመቻን ከፍቷል። የአካባቢው አርሶ አደሮች ራሳቸውን፣ ቤተሰቦቻቸውንና ንብረታቸውን ከተለያዩ የጸጥታ ስጋቶች በተለይም ከኦነግ ሸኔ ጥቃቶች ለመከላከል በገዛ ገንዘባቸው የገዟቸውን የጦር መሳሪያዎች የብልጽግናው አገዛዝ ሚሊሻነህ ወይንም የፋኖ ደጋፊ ነህ በሚሉ መላምታዊ ሰበቦች እየቀማ እያሰረና እያሳደደ ይገኛል ተብሏል። ገበሬው እየደረሰበት ያለውን ግፍና መከራ ለመሸሽ በዚህ በሐምሌ ወር የእርሻ ስራውንና ንብረቱን አቁሞ ከሚስትና ከልጆቹ ተለይቶ ራሱን ለማዳን ወደ በረሃ ለመውረድ ተገዷል ነው የተባለው። ይህ ድርጊት በአገር ምርታማነት ላይ ከፍተኛ አደጋ ከመደቀኑ በላይ በቀጣዩ ዓመት የከፋ ረሃብ ሊያስከትል የሚችል አደገኛ አካሄድ መሆኑ ተገልጿል። ባሎቻቸው የተሰደዱባቸው ንጹሃን የገበሬ ሚስቶችና እናቶችን በመሰብሰብና በማሰር የአገዛዙ ካድሬዎችና የጸጥታ ኃይሎች ባልሽን ካላመጣሽ በሮችሽ ታርደው ይበላሉ የሚል አስነዋሪ ሰብአዊነት የጎደለውና ህዝብን በረሃብ ለመቅጣት የተወጠነ የዛቻ መልእክት እያደረሱባቸው ንጹሃን በከፍተኛ የስነ ልቦና ስቃይ ውስጥ ይገኛሉ ተብሏል። ይህ በንጹሃን እናቶች ላይ የሚፈጸመው የስነ ልቦና ስቃይ፣ ማስፈራሪያና ንብረትን የመውደም ዛቻ አምባገነናዊና ህዝብን በረሃብ የማንበርከክ እኩይ ተግባር በመሆኑ አጥብቀው እንደሚያወግዙት ያመለከቱት የሰብአዊ መብት ተሟጋቾች አርሶ አደሩ በአስቸኳይ በሰላም ወደ ቀየው ተመልሶ የክረምት እርሻ ስራውን እንዲያከናውን የፋኖ ኃይሎች አስፈላጊውን የጸጥታ ሽፋን እንዲያደርጉ ተጠይቀዋል።
በአርሲ ዞን አሶኮ ወረዳ ዳግም በተቀሰቀሰ ጥቃት በሰውና ንብረት ላይ ጉዳት እየደረሰ መሆኑ ተገልጿል። መረጃዎች እንዳይወጡ የኔትወርክ አገልግሎት ተቋርጧል ተብሏል። በአርሲ ዞን አሶኮ ወረዳ ከትላንት ጀምሮ ዳግም በተቀሰቀሰው ጥቃት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ ነው ተብሏል። ከአካባቢው የተገኙ መረጃዎች እንደሚያመለክቱትም ጥቃቱ ከተቀሰቀሰበት ካለፉት ጥቂት ቀናት ጀምሮ በአካባቢው የነበረው አንጻራዊ ሰላም መናጋቱ ታውቋል። በጥቃቱ ሳቢያም የሰዎች ሕይወት መጥፋቱንና በንብረት ላይም ከባድ ውድመት እየደረሰ መሆኑ የተረጋገጠ ቢሆንም በቁጥር የተደገፈ ሙሉ መረጃ ለማግኘት አልተቻለም። ለዚህም ዋነኛው ምክንያት ከትላንት በስቲያ ጀምሮ በአካባቢው ያለው የኔትወርክና የኮኔክሽን አገልግሎት ሙሉ በሙሉ እንዲቋረጥ መደረጉ እንደሆነ ተገልጿል። የኔትወርክ መቋረጡ ነዋሪዎች ያሉበትን አስቸጋሪ ሁኔታ ለቀሪው ማህበረሰብና ለሚዲያ ተቋማት እንዳያሳውቁም ትልቅ እንቅፋትን ፈጥሯል ተብሏል። ከዚህ በተጨማሪም የወረዳው ካድሬዎችና አመራሮች በየቀየው እየዞሩ የነዋሪዎችን የግል ስልኮች በመንጠቅና የተለያዩ ማስፈራሪያዎችን በመጠቀም በአካባቢው እየተፈጸመ ያለው ጥቃትና ወቅታዊ መረጃ ወደ ውጭ እንዳይወጣ ለማድረግ ከፍተኛ ጥረት እያደረጉ መሆኑ ተሰምቷል። በአሁኑ ወቅት በአሶኮ ወረዳ ያለው የጸጥታ ሁኔታ አሳሳቢ መሆኑ የተገለጸ ሲሆን በአካባቢው የተፈጠረውን የደህንነት ስጋት ለመግታትና የመረጃ ነጻነትን ለማክበር የሚመለከታቸው አካላት አስቸኳይ ጣልቃ ገብነት እንዲያደርጉ የሰብአዊ መብት ተሟጋቾች እየገለጹ ናቸው። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። እናመሰግናለን።